ወይኔ አምላኬ ምንድነው ያደረኩት? ወይኔ ፈጣሪ እኔ አላምንም። ተርፍ ያለው መሰለኝ። ተመስገን አምላኬ። ልጁ ደህና ነች። በቃ እኔ ተነሽ ወደ ቤት እንሂድ። ዞር ረዛ ምን ትመስላለች እቺ ደግሞ? ደህና ነሽ? ምን ማለት ነው? አው ዩዬ ደህና ነኝ። አትጨነቅ እሺ ቤቢዬ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። እሺ ስላወኩት ደስ ብሎኛል ዩዬ። ለማንኛውም አሁን እኔ ጉዳይ ስላለኝ በጣም ረፍዶብኛል። ልሂድ። ባይ አዩዬ። ዘጋ ባይ ሩታ። በጣም አዝኜብካለሁ። እሺ ሩታ ሩታ። አስገብተውኛል ግን እየተንከባከቡኝ አይደለም። እንዲንከባከቡኝ ነገር የለኝ። ስሚያንቺ። አቤት። ምን ብዬሽ ነበረ? ምን ብለሽ ነበር? ጫማ ይዘሽልኝ ያላልኩሽ እንዴ? ነው ጆሮሽ አይሰማም? ዴቭ ነገረችም እንዴ? ሆቴል ምግባቸውም አልተስማማኝም። ታመሜም ነበረ። እስክመለስ እዚህ ቤት ነው የምቆየው። ቆይ እንዴት አልነገረችም? ስለሷ አልጠየቅኩሽም፣ ስላንቺ ነው። እሷ የፈለገችውን ነገር ትበልታያት። ቆይ እኔ ላንቺ ምን ብዬሽ ነበር? እሱንማ ተነጋግረናል። እሱን እኮ እሺ ብያለሁ። እኔ ካንተ ውጭ እዚህ ሀገር የማውቀው ሰው የለኝም። የት ልሂድ? አውቀሽ የኔን ህይወት ለማበላሸት ነው አይደል የመጣሽው? ቆይ ምን ማለት ነው እዚህ ቤት መጥቶ ቁጭ ማለት? ለምንድን ነው የመጣሽው? ለምን አትይኝም? ወይ ዴቭ አንተም ብዬ አልመጣሁ። እኔ እዛ ሆቴል ስላልተስማማኝ ነው የመጣሁት። በዛ ላይ እዚህ ብዙ አልቆይም። 3 ቀን ብቆይ ነው እኮ። 3 ቀን እዚህ ቤት ልትኖሪ? ምን አለበት ዴቭዬ? ሰምኛለሽ? እኔ እንደዛ አይነት ቀልድ አልወድም። እሺ አሁኑኑ ከዚህ ቤት ትወጫታለሽ። ቆይታ ለምንድን ነው ዝም ያለች? ቆይ ነው ዴቭዬ ቁጭ በል። ማነሽ አንቺ? ሂድ ከዚህ። እሱና እኔ የምናወራዋለን። እንደውም ታዩ ምንድን ነው? አልሚና አውራትና ከዛ ትወስናለህ። ሄሎ አልሚ፣ ይኸው ልጅ ከቤት ካልወጣሽ እያለኝ ነው። እንካ አውራት። ያምሻል እንዴ? እንካ አውራት። ሩታ ወይ ተኛሽ እንዴ? አያልተኛም። ቆይ ምን እያሰብሽ ነው? ለምን ነው ዝም ያልሽው? እየነገርኩህ ስለማይገባክ ዶክተሩ ሩታን ቆይ ሩታ ምን እያሰብሽ ነው ብሎ ሲላት እኔ ከአንተ ጋር መሆን ብቻ ነው የሚያስደስተኝ፣ ሌላ ነገር ምንም አያስደስተኝም እያለች ስትነግረው እኔ ግን የምጠብቃት አለች፣ እሷ ግን አታውቅም፣ እኔ ብቻ ነኝ የማውቀው ብሎ ይላታል ማለት ነው። ግን አሁን ምን ማለት ምን ለማድረግ ነው ያሰብከው? ያለከው ምናምን ስትለው ምንም አላስብም እያለችው ስትነግረው ምንም አላስብም እያላት ይገኛል ማለት ነው። እና ታዲያ ወዴት ነው የምትሄደው? እዚህ ሀገር አይደለችም እንዲህ ብላ ስትል ይሆልሽ ምንም ነገር አትጠይቅኝ፣ እንደ ሁሉንም ነገር አትጠይቅኝ፣ አንዳንድ ነገሮችን ብቻ ጠይቅኝ እያለች ዶክተር እያላት ዶክተሩ ለሩታ ይነግራታል ማለት ነው። ሩታ መለስ ብላ እንግዲህ የእሷን ነገር እንዴት ታደርጋለህ ታዲያ? አንተ ብቻ ተጨንቀ ትችላለህ እንዲህ ብላ ስትል እንቺ ሰራስሽ እየተጨነቅሽ አይደል እንዴ ብሎ ይላታል። አዎ እኔማ ያው በራሴ መንገድ እየተጨነቅኩኝ ነው እያለችም ይህንን ሁሉ ታሳልፋለች ማለት ነው። ሩታ በአሁኑ ሰዓት ብቻዋን እየተጨነቀችና እየተጠበበች ትገኛለች። ሩታ በዶክተሩ ፍቅር በጣም ተጨንቃ ቢሆንም ዶክተሩ ግን ስለ ሩታ ምንም የሚመለከተው ነገር ያለውም አይመስለኝም። ዶክተሩ ያው በአደይ ብቻ ነው የሚያተኩረው ማለት ነው። ሩታም ስለ አደይ እንደሚያተኩርም አታውቅም። ማንቱን እያለች የታደለች ማንቱን እያለች በጣም ራሷን በራሷ እያስጨናነቀች ትገኛለች ማለት ነው። ዶክተሩ ግን ያልታሰበ ፍቅር በጭንቅላቱ ገብቶ እሱ እያሳበደው ይገኛል ማለት ነው። ቅምጥል እንግዲህ ወደ ኪንጎ ጋር መታለች ማለት ነው። ኪንጎን ለማየት
ከቤቷ ድረስ ወደ ኪንጎ ቤት መታለች ማለት ነው። ኪንጎዬ እንዴት ነክ ብላ ስትለው ደህና ነኝ እያለች ትገኛለች። እነዛ ሴት ሄዱ ታዲያ ጓደኞችክ እነ ዳይመንድና ኩኩሻ የት ሄዱ ብላ ስትል እነሱን ታያቸው ባክሽ እኔ ስለ ራሴ ነው እያለች እያላት ይገኛል ማለት ነው። እና ታዲያ ቤቲ ምንድን ያለችው? ለምንድን ነው ቤቲ እንደዛ ያደረገችው? ስለ ቤቲ አሁን እርሳት እያለች ትገኛለች። እሺ የኔ ፍቅር ብሎ ስለ አረባከ የኔ ፍቅር እያለች ትገኛለች። አሁን አንቺ ቆይ አበባ ተሰጠ ምን ተሰጠ እያልሽ ለምንድን ነው እንደዛ የምታደርጊው እያላት ይገኛል ማለት ነው። ከዛ አንተ ሁለተኛ ከቤት ጋር እንዳትቀርብ፣ አንተ ብቻ አጠገቤ ካለህ ይበቃኛል፣ ምንም ስጦታ የሚባል አልፈልግም፣ አንተ ከጎኔ ስላለክ ብቻ ማሰቤ ይበቃኛል። ምክንያቱም እንዴት ብሎ ስላት ምክንያቱም ደስታዬ አንተ ብቻ ስለሆንክ ነው እያለች ትገኛለች። እንግዲህ ቅምጥል ኪንጎን የአባቷ ምትክ አድርጋ ማየት ጀምራለች ማለት ነው። ኪንጎ በጣም አሁን ቅምጥልን እየወደዳት መጥቷል ማለት ነው። ምንም ማድረግ ስለማይቻል በእርግጥ ቅምጥልም የምትወደድና የምትጠላ አይደለችም። በስተመጨረሻም ቤዛና የቤዛ ወንድም ፍቅር ሆኖ አዳይንና ሊሊን ለማጥመድ አቅዶ ተነስቷል ማለት ነው። እንግዲህ ለአዳይና ለዴብ ማከል ያልገባ ሁሉም ማንም የለም ማለት ነው። በስተመጨረሻም ደይኒ ቢጤ ሆና መንገድ ላይ ወጣ ተኝታለች ማለት ነው። ጎዳና ተዳዳሪ ሆኜ እኔ እተኛለሁ፣ ፍቅርን አንቺ ማሚን ይዘሻት ነይ፣ ከዛ እናንተ ቤት እገባለሁኝ በሚለው ተነስታ እዚህ ጋር ቁጭ ብላለች ማለት ነው። ቁጭ ብላለች ማለት ነው። እንግዲህ በጣም የሚያሳዝን ነገር ሴራ እየሰሩ ይገኛሉ ፍቅርና ቤዛ ማለት ነው። ማሚ እንግዲህ ብቻዋን እዚህ ጋር ተቀምጣ ስልክ ደውላ ለቤተሰቦቿ ስለ ልጇ ሰርግ እየተናገረች ትገኛለች። ከዛ አጋጣሚ ልጇ ባቡሬ ይደርሳል ማለት ነው። ከዛ እሷም ልጄ መጣህልኝ እንዴ እያለች ልደውል ልመጣ ነበረ ቀደምከኝ ብላ ስትል አለውልሽ እናቴ አንቺስ ደህና ነሽ እንዴ እያላት ይገኛል። ታዲያስ ምን አዲስ ነገር አለ ብሎ ሲላት ኪንጎ ታስሯል እያለች ለሱ ትናገራለች። እሱም መለስ ብሎ ኪንጎ ለምንድን ነው የታሰረው? ምን ሆኖ ነው? ምን ተፈጠረ? ብላ ስትል እንግዲህ በቤቲ የተነሳ ነው እንጂ ሌላ ምንም ችግር የለውም እያለችም ትገኛለች። ከዛ ልጄ ግን እንዴት ሆናችሁ? መቼም ሰው አታደርገኝም ብቅ ብዬ ሳላይክ ብላ ስትል እንዴት አልቀየምሽም እናቴ፣ አንቺ እናቴ አይደለሽም እንዴት አልቀየምሽም? አንቺ ከጎኔ ካልሆንሽ ማን ነው ከጎኔ የሚሆኑ? ብላ ስትል ልጄ ጫኔ ዛሬ ነጋብዛለሁ እና ተነስና እንሄድ ብሎ ሲለው ምን ተገኘ ጋሼ መጡ እንዴ ብሎ ሲላልልኝ ጋሼ አልመጡም በራሴ ገንዘብ ጋብዛለሁ እሳቸው ስለቀሩ ከመሬታቸው ሽጬን ብላል። ጫኔው በጣም ጎበዝ ነክ ማለት ነው። እንግዲህ ታማኝነት ቀርቶ ዛሬ ደግሞ ወደ ስርቆች ተገብቷል ማለት ነው። እየተሸጠ ይገኛል ማለት ነው። እንግዲህ እዚህ ጋር ደግሞ ዶክተሩ እስካሁን ድረስ አንቺ እያፈቀርሽኝ ነበረ፣ ምንም ነገር አሁን በእኔ ተስፋ ባታደርጊ ይሻላል ብሎ ሲላት ሩታን ዶክተሩ እባክህን ዶክተር እንደዚህ አትበለኝ፣ እኔ እንድኖርና እንድቀመጥ ከፈለክኝ እንደማታፈቅረኝ መናገር የለብህም፣ እኔ ብቻ ከአንተ ጋር መሆን ነው የምፈልገው፣ ሌላ ነገር አልፈልግም ብላ ትለዋለች። ዶክተሩን መለስ ብላ እባክሽን ሩታ ልለምንሽ ይላታል። በቃ እንሂድ አብረን በቃ ልሄድና ላድርስሽ ብሎ ሲላት በቃ እኔ አብሬ ስለሚሄድ በጣም ደስ ብሎኛል፣ እንደውም ከአንተ ጋር መሆን ነው የምፈልገው ብታፈቅረኝም ባታፈቅረኝም ብላ ስትል ዶክተሩም ደግሞ ገርሞት እሺ በቃ ነይ እንሂድ ብሎ በመኪናው ይዟት ሊሄድ ተነስቷል ማለት ነው። ሩታ በስውር ፍቅር በጣም ከዶክተሩ ጋር እያበደች ትገኛለች። ዶክተሩ ምንም መስሎ አይታየውም ማለት ነው። እንግዲህ ሩታ ፈጣሪ ይድረስልሽ ነው እንጂ የምንለው ሌላ ነገር
ምንም ማለት አልተቻለም ማለት ነው። ሩታን እንግዲህ ዶክተሩም ይዟት ሄዷል። በሩ ሲንኳካለት ማን ነው ብሎ መጣው ብሎ ዶክተሩም አሹ እየተነሳ ይገኛል። ከዛ ሲነሳ ደግሞ እነ ዴብ እና አደይ ሆኖ ይገኛሉ። አደይና ሊሊ ይመጣሉ። ሙሽራ አበባ እያለም እሱ እየተጨፈረለትና እየጨፈረ ይገኛል። ሰላም ጤና ይስጥልን። አሹ ነው የሚያስቀኝ፣ ሌላ ማንም አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብላይክ እያደረጋችሁ ቤተሰቡ ነው ቤተሰብ የሆናችሁ በላይክ በመልካም እንደደራስ ነው። ሰላም ለሀገራችን።